ኢንሻአላህ የአላሁ ሱብሓነሁ ወተዓላ ፍቃዱ ሆኖ ሳምንታዊ ፕሮግራማችን ላይ ከተገናኘን ጥያቄና መልስን በተመለከተ ከናንተው ወደ እናንተው አንዳንድ ነገር እስከዛው ድረስ የተወሰነች አከል እንባባል። አላህ ሱብሓነሁ ወተዓላ እኔም በመናገረው እናንተም በመትሰሙት አላህ ተጠቃሚ ያድርገንና ማለት ነው። ለላህያሉ ጌታ አላሁ ሱብሓነሁ ወተዓላ እኛ የሰው ልጆች ደካሞች ነንና በመናጠፋው ጥፋት ላይ ወደ ለላህያሉ ጌታ ወደ አላህ ሱብሓነሁ ወተዓላ እንድንመለስ የተለያዩ የቁርአን አንቀጾችን አምጥቷል። ወከዛሊከ ነብዩ አለይሂ ሰላቱ ወሰላም የነገሩንና ያስረዱን የተለያዩ ወደ ተውባ ቅስቀሳ ያደረጉብን አለ። ይህንን ተኮር የሆነ አጠር ያለች ወደ እናንተ አስተላልፋለሁ ኢንሻአላህ። ومنذ بدأ الخليقة قد أخطأ أبو البشر جميعا آدم عليه السلام የሰው ልጆች ያው አፈጣጠራቸው ከተጀመረበት ጀምሮ ከአባታቸው ከአደም አለይሂ ሰላም ጀምሮ ያው የተወሰነ ስተቶች ይኖራሉ። ومنذ بدأ الخليقة قد أخطأ أبو البشر جميعا آدم عليه السلام فعصى أمر ربه بإغواء من الشيطان الرجيم ثم تاب وأناب فاجتباه الله عز وجل وتاب عليه. لألا يالوجيت الله سبحانه وتعالى يا نبي الله آدمن يا أباتاتشنن يا آدمن كستت نقرون على كهارا يا سرداننا سلا تاريكو سلا هيدتو سلا فتروا مخالفة ያንን ነግሮናል። ምናልባትም ይህንን ታሪክና የአደምንና የሐዋን ሁኔታ መረዳታችንና ማወቃችን ተስፋ አስቆራጭ ሳይሆን ተስፋን የሚያለመልም አንድ ገጽ ይላል። ሁለተኛ ገጽ እንደዚሁ የአላህ ሱብሓነሁ ወተዓላ ላይ ምናልባት ስተት እየፈጸመ ያለ አካል ይህ አካል ወደ ጌታው ወደ አላህ ሱብሓነሁ ወተዓላ እንዲመለስ ማለት ነው እንዲመለስ ይጋብዘዋል። ومنذ بدأ الخليقة قد أخطأ أبو البشر جميعا آدم عليه السلام فعصى أمر ربه يجيتاون تزاز آسا ያው በሰይጣን አሳሳችነት ማለት ነው እና ወደ ጌታውን ተመለሰ። አላህ Subhanahu Wa Ta'ala መረጠው። ይሄ ግልጽና ግልጽ ነው እና የሚታወቀው ምንድነው ሰይጣን ምን ጊዜም እኛን በማሳሳትና የተለያዩ እኩይ ስነ ምግባር ላይ እንድንሰማራ ይገፋል፣ መረቡን ይዘረጋል፣ ብዙ ነገር ያደርጋል፣ ይቀሰቅሳል፣ ያባብሳል፣ ነገራቶችን በሰዎች መካከል ይዘይናቸዋል፣ ያሱባቸዋል፣ ሀያ ይላል፣ ይቀሰቅሳል፣ ብዙ ነገር ያደርጋል። እናም ለላህያሉ ጌታ አላህ Subhanahu Wa Ta'ala ደግሞ በዚህ ተቃራኒው ባሮቹ ወደሱ ሲመለሱ እጅግ በጣም ይደሰታል። ነብዩ አለይሂ ሰላቱ ወሰለም በሐዲታቸው ቁልጭ አድርገው እንደነገሩን ማለት ነው። እናም ለምሳሌ ተውባ ላይ ምን አለ? ተሽመሉ التوبة جميع التائبين بصدق وإخلاص ولولاها لفقد الإنسان الأمل في رحمة الله. ወደ አላህ Subhanahu Wa Ta'ala መመለስ የሚለው ሁሉ ገብ ነው፣ ሁሉን አካታች ነው፣ ሰዎችን ሁሉ ይዛል፣ የወንጀልን አይነት ሁሉ ያካትታል። ይሄ ወንጀል ሲቀር ከዚህኛው ወንጀል ያኛው ኃጢያት ሲቀር ይሄንኛው አይደለም። ሰዎችንም እነከሌና እነከሌ ሲቀሩ ማለት ይሄ ሁሉንም ያጠቃልላል። የሰው የታኢቦችን አይነት ያጠቃልላል። ወደ አላህ Subhanahu Wa Ta'ala በትክክል የተመለሱትን የተውባን የአላህ Subhanahu Wa Ta'ala ያንን የተውባን ፈضል እንደሚያጎናጽፋቸው ለህያሉ ጌታ አላህ Subhanahu Wa Ta'ala እንደነገረን እዛ ውስጥ ይካተታሉ። ባይሆን ተውበት ባይኖር ኖሮ ሰው እንዳጠፋ አንተማ የሰራው ስራ አልቆልሃል፣ አትለቀቅም፣ ጠብቅ፣ ቆይ እየተባለ የሰው ልጅ ቢኖር ኖሮ ተስፋ ይቆርጣል። የሰው ልጅ ምንም አይነት በአላህ እዝነት ላይ ተስፋ ይኖረው واستمر الذنوب ኃጢአትንም በዛው ይቀጥላል፣ ይለማመዳል። وظل سائرا في غيه وطغيانه በጥመቱም ላይ በዛው እየለመደ እያለ ይቀጥል ነበር። ነገር ግን አላህ Subhanahu Wa Ta'ala እዝነቱን አሳየው። ለዚህም በጣም ማሳያውና ትልቁ ምንድነው ካላችሁ አላህ Subhanahu Wa Ta'ala በተከበረ ቁርአኑ እንዲህ ይላል፣ ቁል በላቸው يا عبادي الذين أسرفوا على أنفسهم እነዛን ባሮችን በአላህ Subhanahu Wa Ta'ala በህይወታቸው ላይ ብክነትን የፈጠሩትን ባሮች እናንተ ባሮች ሆይ
እነዛን ባሮችን በላቸው በህይወታቸው ላይ ብክነትን የፈጸሙትን ማለት ነው። ላ ተቅነጡ ተስፋ አትቁረጡ በላቸው። من رحمة الله كالله زنت ተስፋ አትቁረጡ። إن الله يغفر الذنوب جميعا الله سبحانه وتعالى ኃጢአትን ሙሉ በሙሉ ይመራል። إنه هو الغفور الرحيم እሱ ምህረተ ሰፊና አዛኝ ሩህሩህ ነውና ይቅር ባይ ነው የሚለውን ይህን መልእክት አስተላልፍልኝ ብሎ አላህ Subhanahu Wa Ta'ala ለነብዩ አለይሂ ሰላቱ ወሰለም ነገር ይላል። ብዙ የተውባ አያዎች አሉ። እነዚህን መሰረት አድርገን በመያዝ ወደ አላህ Subhanahu Wa Ta'ala እንድንመለስ ወነጀልክ አልወነጀልክ አጥፍቻለሁ አላጠፋሁ የሚባል ነገር የለም። አጥፊ ነው ብዙ ነገር እናጠፋለን። ባታጠፋም ተመለስ ወደ አላህ Subhanahu Wa Ta'ala ተመለስ። إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما الله وديجتو يتملس بالله يامن ملكام سرانم يسرى ياسك እነዚህ አካላቶች ኃጢአቶቻቸው ወደ መልካም አላህ ይቀይርላቸዋል። አላህ ምህረተ ሰፊና አዛኝ ሩህሩህ ነውና ይላል ለሐያሉ ጌታ አላህ Subhanahu Wa Ta'ala። ለመሆኑ ተውባ ሐቂቃው እውነታው ምንድነው? ይሄንን ያዙልኝ። ንግርም ጽንሰ ሐሳብ ነው። الرجوع الى الله تعالى ተውባ ማለት ወደ አላህ መመለስ ነው። التزام الفعل ما يحبه الله عز وجل ظاهرا وباطنا وترك ما يكرهه ظاهرا وباطنا الله የሚወደውን ነገር ظاهرا وباطنا መስራት الله የሚጠላውን ظاهرا وباطنا መተው ይሄ ነው የተውባ አስሉ። ታበ የቱቡ ተውበተን ወመታበን ብለን ስንል አይረጃ ኢላ ረቢ ወደ ጌታው ተመለሰ ወደ አላህ ተመለሰ ከነበረበት አዘቅት ወጣ የሚለውን ይህንን መልእክት ያስተላልፋል። ፈተውባ في حقيقتها اذا اسم لمجموع امرين ሁለት ነገር ትይዛለች ተውባ። አንደኛ ወደሚወዱት ነገር መመለስ الرجوع الى المحبوب وهو جزء من مسمى ወደሚወዱት ነገር መመለስ والرجوع عن المكروه وهو الجزء الاخر ይሄ ነው ውስጧ የያዘችው ጽንሰ ሐሳብ። فليست التوبه اذا مجرد الترك ተውባ ማለት فليست التوبه مجرد الترك ዝም ብሎ መተው አይደለም። ተውባ ማለት የሚጠሉትን ነገር አላህ የሚጠላውን ትቶ አላህ ወደሚወደው ነገር መመለስ ነው። ይሄ ነው ተውባ። ኢዘን እንደዛ ከሆነ ተውባ ማለት የሚሰሩትን ማዕሲያ ማቆም ማለት አይደለም። ማቆም ወደ ትክክለኛው መመለስ መጸጸት፣ ይሄንን ይዞ በውስጡ አምቆ ያለ ነው ተውባ የሚባለው ነገር ማለት ነው። የሰው ልጅ ان الانسان لا يخلو من معصيه ابدا የሰው ልጅ ሲባል ከኃጢአት ነፃ አይሆንም፣ አይጸዳም፣ አይጠራም፣ ያበላሻል። እኔ እንደዚህ ነኝ፣ እኔ ሰለፊይ ነኝ፣ እኔ እኮ አቂዳ የተስተካከለ፣ እኔ መንሃጅ እንደዛ፣ እኔ እኮ እንደዚህ ነው የማደርገው። የፈለከውን ነገር ብትሆን የሆነ ኃጢአት ላይ መውደቅህ አይቀርም፣ ትወድቃለህ። አወዳደቅህ ይለያያል እንጂ أن كل بشر لا يخلو عن معصية بجوارحه بتكل سونته كهاتيات አይጸዳም ሰው ልጅ فإن خلا في بعض الأحوال عن معصية الجوارح بسونته ባይሰራ فلا يخلو عن الهم بالذنب بالقلب لا አድርገው አላድርገው ትንቅንቅ ይገባል። ወይ ይሰራዋል በአካል ወይ ይመኘዋል ወይ ያስበዋል ወይ ፕላን ያወጣል እንደው አይቀርለትም። فإن خلا من بعض الأحوال عن الهم ማሰቡ ቢቀር فلا يخلو عن وساوس الشيطان ሰይጣን እሱን ከመገፋፋት አይዘነጋም። ምን بإرادة الخواطر المتفرقة المذهلة عن ذكر الله عز وجل አላህን ከመዝከር የሚያቋርጥ ነገር ቢዚ የሚያደርገን ነገር አለ። ማዕሲያ እኮ ወንጀል እኮ ነው፣ ትግል ይለያል እንጂ። ስለዚህ የሰው ልጅ ከዚህ ስለማይጠራ ለኢላህ ያሉ ጌታ ደግሞ ለዚህ አዘጋጀ። ምንን? ተውባን አዘጋጀ። ይሄ እኮ የአላህ እዝነት እኮ ነው ዒባደላህ። ولما كان الامر كذلك كان كل انسان مفتقرا الى التوبه የሰው ልጅ ምን ያስፈልገዋል ማለት ነው? ወደ አላህ መመለስ፣ ወደ ጌታው መመለስ። አትጀነን፣ አትቆፈስ፣ በወንጀለኞች አትሳለቅ። በወንጀለኞች እኔ ንጹህ ነኝ ብለህ ራስን አትኮፍስ፣ ራስን ቁጥር አታደርግ። አይታወቅም ወደፊት ያለ የሚጠብቀን ነገር አናቅም። አትኮፈስ፣ ወደ ተውበት ጋብዝ። ተውበት በል፣ ፈዲላውን ተናገር። አንተም ስራበት፣ እኔም እንስራበት፣ እኛም እንስራበት። ነገር ግን አትኮፈስ። ሰዎች እንዲመለሱ ነው እንጂ መኮፈስ የሚባል ነገር ጥሩ አይደለም። من اجل الطاعه ተውባ ማለት من اجل الطاعه ሰው ተውባ የሚባል ነገር ትዝ የሚለው
የሆነ ጥፋት ሲያጠፋ ከዚህ ነገር ልትወብት የሚለው ነው። ተወብት ብዙ የምትወብትበት አለ፣ ብዙ የምትወብትበት ነገር አለ። ይሄ خلق الانبياء والمرسلين ويتصاحب البشريه منذ ادم عليه السلام። የሙርሰሎች እኮ ባህሪ እኮ ነው፣ የነሱ ጸባይ እኮ ነው፣ የነሱ መገለጫ ነው፣ የነሱ ማንነት እኮ ነው። ተውባ የነብያቶች የሙርሰሎች እኮ ነው። ከአደም ጀምሮ ቁርአን እንኳን ይነግረናል። ከአደም ጀምሮ አላህ ምን አለ በቁርአን فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم። ለላህ ያሉ ጌታ አላህ ምን አለ? አደም ከጌታው አረፍተ ነገሮችን ተቀበለ። ፈታበ ዐለይህ በሱም ላይ ተመለሰለት፣ ተውበቱን ተቀበለው። إنه هو التواب الرحيم ይላል። ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين። ይሄን ይላሉ ሙፈሲሮች ሲናገሩ አንተ ምህረትን ካላደረክልን ከከሳሪያን እንሆናለን ይቅር ካላልከን። ይሄን አሉ። ተመለሱ አደምና ሐዋ ወደ ጌታቸው፣ አላህ ተቀበላቸው። فتلقى آدم كلمات من ربه كلمات فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم። ተመልከቱ። ثم تتابع الرسل ይኸው ነብያቶች ከዛም በኋላ መጡ። እያንዳንዱ ወደ ተውባ ጥሪ ያድርጓል። مثلا قال هود عليه السلام يقول قال هود لقومه من አላቸው استغفروا ربكم ثم توبوا إليه يرسل السماء عليكم مدرارا ويزيدكم قوة إلى قوتكم ولا تتولوا مجرمين አለ። استغفروا ربكم ጌታችሁን ምህረት ጠይቁት አለ። ለላህያሉ ጌታ አላህ Subhanahu Wa Ta'ala ሲነግረን ማለት ነው። ሁድ ያሉትን ሁሉ ህዝቦቻቸው ምናምን استغفروا ربكم ጌታችሁን ምህረት ጠይቁት ثم توبوا إليه ከዛ ወደሱ ተመለሱ يرسل السماء عليكم مدرارا በእናንተ ላይ ዝናብን ቀጣይነት ያለው ዝናብን ይለቅላችኋል፣ ያንቧቧላችኋል፣ ይለቅላችኋል። ويزيدكم قوة إلى قوتكم ويزيدكم قوة إلى قوتكم ባላችሁ ኃይል ላይ ኃይል ይጨምርላችኋል፣ በጉልበት ላይ ጉልበት ይጨምርላችኋል። አያችሁ አቅም ጤናማ ወንያም ፏያልክ ለመሆን ትፈልጋለህ? ቱብ ኢላላህ ወስተግፊር hatta ጤናማ ያደርጋል። ጤናማ አቅም ጉልበት ጀማዑ ጉልበት እንዲያገኝ እስትግፋር ማብዛት፣ ተውባ ማብዛት። አያችሁ ይሄንን እንይዛለን። ከዚህ ላይ ዝናብ እንዲመጣ እስትግፋር ተውባ፣ አዝመራው እንዲይዝ እስትግፋር ተውባ፣ ጦርነት እንዳቆም እስትግፋር ተውባ፣ የሚመጣብን የመሬት መንቀጥቀጥ ቢነሳ እስትግፋር ተውባ። ኸይር ነገር ነው፣ መልካም ነው። ለላህ ያሉ ጌታ አላህ Subhanahu Wa Ta'ala ብዙ የጥፋት በሮችን አላህ Subhanahu Wa Ta'ala ይዘጋል። ይሄ ይጠቅመናል። وهذا صالح عليه السلام يقول عنه القرآن في دعوته لقومه እንዲህ ይላል ቁርአን وإلى ثمود ወደ ተሙዶችም ላክናል አኻሁም ሷሊሃ ወንድማቸውን ሷሊህን ላክንላቸው ቃለ አላቸው لا اعبدوا الله ما لكم من إله غيره ወገኖቼ ሆይ ከአላህ ውጭ በትክክል የሚገዙት አምላክ የላችሁም፣ የምትገዙት አምላክ የላችሁምና እሱኑ ብቻ ተገዙ አላቸው። هو أنشأكم من الأرض واستعمركم فيها ምድር ላይ ፈጠራችሁ አስገኛችሁ፣ ምድርን ደግሞ እንድታሸበርቅና ምን እንድታደርጓት እንድታበለጽጓት እንድትገነቧት አደረገ። فيها فاستغفروا ምህረት ጠይቁት ثم توبوا إليه ወደሱ ተመለሱ إن ربي قريب مجيب የኔ ጌታ ቅርብና ይቅርታን ጥያቄን መላሽን ዱዓን ተቀባይ ነው። እንግዲህ ምድርን እንዲገነቧት አደረገ አላህ Subhanahu Wa Ta'ala ይሄንን አደረገላቸው። አዎ ኒዕማውን ነገራቸውና ሆ አንሻአኩም من الارض واستعمركم فيها መሬት ላይ አስገኛችሁና ከዛ መሬትን እንድትኖሩባት እንድትገነቧት አደረገ፣ እንዲገነቡባት እንድትኖሩባት አደረገ። ይሄን አደረገ። አዎ ስለዚህ ምህረት ጠይቁት ወደሱም ተመለሱ አላቸው ወገኖቹ። ይሄ ነው ተመለሱ። ነብዩ ሁሉ አዟል። وهذا شعيب عليه السلام يقول لقومه واستغفروا ربكم ثم توبوا إليه إن ربي رحيم ودود واستغفروا ربكم ጌታችሁን ምህረት ጠይቁት ثم توبوا إليه ከዛ ወደሱ ተመለሱ إن ربي የኔ ጌታ ረሂሙን አዛኝ ሩህሩህና ወዱድ ባሮቹን ወዳድ እሱም ወደ ባሮቹ ተወዳጅ የሆነ ጌታ ነው። አያችሁ واستغفروا ربكم ثم توبوا إليه ነብያት ሁሉ ያደረገው ጥሪ አትሰልችህን ተናገር እናጠፋለን። ሰው ራሱን እንቁ አድርጎ ምንም አይነት እንከን የሌለበት በቃ የታጠበ ዳይመንድ አድርጎ ቆጥሮ በሌሎች ላይ ይመሳለቃል። ያ ወንጀለኛ አታውቅም አንተ። እኔ እናንተ የሚታየን ውጫዊ ገጹ ይሆናል ምናልባት። አዎ
ግን ለሊት ከጌታው ጋር ይገናኝና ያ አላህ ያ ረብ እሱ አኺረን ላይ ያ ረብ አጥፍቻለሁ እኔ ወንጀለኛ ነኝ ያላንተ የሚመረኝ የለም በቃ ያ አላህ ብሎ ወንጀሉን አብሶ ይሆናል እዚህ ሲሳለቁበት እዛ ሂዶ ይሆናል እሱ ነገር ግን እኛ نحكم بالظاهر ያ ስለሆነ ነው ማዕሲያ اذا كان مجاهدا في معصيته ማለት ነው ቱብ ኢላላህ ከማለታችን ጋር نعم ነገር ግን ተመለከቱ ይሄ የመላው የነብያቶች ጥሪ ነው وهذا موسى عليه السلام يلجأ الى التوبه ليتخذها مسلكا الى غفران ربي ورضا የጌታውን ውዴታ የጌታውን ምህረት ለማግኘት እንደ መግቢያ አድርጎ ተጠቅሞታል ነብዩላህ موسى عليه السلام ولما جاء موسى لميقاتنا وكلمه ربه قال ربي أريني أنظر إليك قال لن تراني ولكن انظر إلى الجبل فإن استقر مكانه فسوف تراني فلما تجلى ربه للجبل جعله دكا وخر موسى صعقا فلما أفاق قال سبحانك تبت إليك وأنا أول المؤمنين نبي الله موسى عليه السلام ሙሳ አለይሂ ሰላም በመጣ ጊዜ በቀጠሯችን አለ እና ጌታውን ባናገረው ጊዜ ቃለ ረቢ ጌታዬ ሆይ አለ አሪኒ እስኪ አንተን አሳየኝ እስኪ አንተን አሳየኝ አንዙር ኢለይክ ለህ እስኪ አሳየኝ አንተን አለው ቃለ ለን ተራኒ እኔም በፍጹም አታየኝም እዚህ ዱንያ ላይ አለ ወላኪን انظر الى الجبل ነገር ግን ወደዚህ ወደ ግዙፉ ተራራ ተመልከት فإن استقر مكانه እኔ ገለጥለታለሁ ለጋራው ከተቋቋመና እሱ ከረጋ فسوف تراني ያን ጊዜ ታየኛለህ አይሆንም ደግሞ ይሄ فلما تجلى ربه للجبل ለጋራው ለተራራው ጌታው በተገለጠለት ጊዜ አለ جعله دكا ስብርብር ድቅቅ አደረገው አለ وخر موسى صعقا موسى ራሱን ስተወደቀ فلما أفاق ልክ ሲያንሰራራ قال سبحانك ጌታዬ ሆይ ጥራት ይገባ تبت إليك ወደ አንተ ተመልሻለሁ ይሄንን መጠየቅ አልነበረብኝም አለ وانا اول المؤمنين አለ በመጀመሪያው አማኝ እኔ ነኝ አለ እዛው ባለው እንግዲህ ተመልከቱ تبت إليك تبت والتوبة خلق نبينا عليه الصلاة والسلام كما أخبر بذلك أبو هريرة رضي الله عنه قال سمعت رسول الله صلى الله عليه وسلم يقول نبي عليه الصلاة والسلام اندسر الله سمعت الله على من أبو هريرة رضي الله تعالى عنه توبة የሚባለው የነብዩ عليه الصلاة والسلام ባህሪ ስለሆነ የነብያቶችን የነገርኳችሁ የነብዩ ባህሪ ነው فيما أخرجه الإمام البخاري رحمه الله تعالى ተመልከቱ አቡ ሁረይራ ምን አሉ ነብዩ عليه الصلاة والسلام ነብዩን عليه الصلاة والسلام ሰምቻለሁ ነብዩን عليه الصلاة والسلام ሰምቻለሁ እንግዲህ ተውባ የሁላቸው የነብያት ባህሪ ነው ነብያት ሁሉ ህዝባቸውን ወደ ተውባ ጋብዘዋል ቀስቅሰዋል አባብለዋል ኑ ተመለሱ ብለዋል ይሄንን በደንብ እናያዘው ምን አሉ ነብዩ አለይሂ ሰላቱ ወሰለም የነብዩ አለይሂ ሰላቱ ወሰለም ባህሪ ነው አዎ ምን አሉ እንዲህ ሲሉ ነብዩን ሰምቻለሁ ወላሂ إني لأستغفر الله وأتوب إليه في اليوم أكثر من 70 مرة أني قال النبي عليه الصلاة والسلام بك أنست وديجيتها أملسالله مهرة متأيقالله كسبع الزيبة لا يعلم الرسول عليه الصلاة والسلام الذي غفر الله عز وجل له من ذنب ما تقدم من ذنبه وما تأخر يعلفون يورثون حاتياتهم الله سبحانه وتعالى ምሯቸዋል እኮ ነገር ግን ካለ يستغفر ويتوب إليه ወደጌታው ይመለስ ነበር ነብዩ አለይሂ ሰላቱ ወሰለም ይሄን ቁ ነብይ ማለት ነው ይመለስ ነበር ነገሩ እስከ 100 ጊዜ የሚልም አለ አዎ እንደዚሁ አሁንም ነብዩ አለይሂ ሰላቱ ወሰለም ብለዋል ያ አዩሃ الناس እናንተ የሰው ልጆች ያሉ ማሙስሊም በዘግ ቱቡ ኢላ الله ወደ አላህ ተመለሱ فإني أتوب في اليوم إليه 100 مرة እኔ በቀን ውስጥ 100 ጊዜ ወደ ጌታ ይመለሳለሁ አሉ ረሱል አለይሂ ሰላቱ ወሰለም ኢማሙ ታኢቢን ተመልከቱ ይሄን የተማርነው ይሄን ያስተማሩ ይሄን የሰጡ እንግዲህ የነብያት ባህሪ ነው ነቱብ ኢላላህ ተራጁ ተውባ አድርግ التوبة لا ينقصك التوبة يزيدك عزا على عزك بكبره لا كبر بلقنه لا لقنا إذا كانت المعصية بينك وبين ربك فتوب لا سوى تسرج من الله استغفر الله تبت إلى الله بل ودي الله تملس راسه أنت تقوى الله ودي جيتها تملس أنت تتوق الله يعني طفاتهن أنت تاق الله
ጥፋቴን ያውቃለሁ ወደ ጌታዬ اذا كانت المعصيه منتشره في العوام وفي الناس የተዘረጋ የተበተነ ጥፋት ጽፈህ ከሆነ ተናግረህ ከሆነ አስተምረህ ከሆነ አስረድተህ ከሆነ اذا ظهر لك الحق فتب الى الله اظهر توبتك ይሄ ነው አህሉ ሱና ደግሞ ነብያቸውን ይከተላሉ ፏ ብለው ማለት ነው ፏ ብለው ምንም አይጨንቃቸውም እንዴ ቶብቱ ስመላቸው አይቶብቱም ለምን ነው አይቶብቱት ክብራቸውን ዝቅ ማድረግ ነው ትናንትና እንደዚህ ብሎ አስቶበት ነው ስለሚባሉ ሌሎችን ስለሚሉ ስለሚባሉ አይቶብቱም የህዝብኞች ባህሪ ይሄ ነገር ግን አህሉ ሱና እንደዚህ የላቸው እንደዚህ አይነት ነገር የለባቸው ነብያቸውን ይከተላሉ እግር በእግር ከዚህ በላይ ታዲያ እንዴት አድርገህ ትከተል ነው ቶበቱ ይለኛል እንደዚህ ይለኛል የሚለው ምን አገባኝ እንዴ እኔ ቀብር ውስጥ እኮ አይገባም እኔ ዝቅዝቅ አድርጎ ለምን ረዳ ያደርግብኝ ለምን አይናገረኝም እንደፈለገ አስቶበት ነው ለምን አይልም ይፎክር ይዝለል ይኮፈስ አንደኛ ይሁን ይብለጠኝ ምን አገባኝ በአላህ ነብይ መካከል ያለው ይስተካከልልኝ እንጂ ቶበት አድርጌ ቀብር ላይ ያለበት ጭንቀት ይልቀቀኝ እንጂ እኔ ጮህ ወደ ምንድነው ይሄ ከየት የመጣ ነው አይ ወደ አላህ እኮ ነው የምንመለሰው ወደ ሰዎች እኮ አይደለም ወደ ጌታችን ወደ አላህ Subhanahu Wa Ta'ala ስለዚህ ጀግናው ባለበት ቦታ ስታጠፋ ተመለስ ወደ አላህ ተመለስ በቃ ተመለስ አለቀ ምንም እንደው የሚያጨቃጭቅ ጊዜ የሚያሰጥህ ነገር የለም ቱብ ኢላ አላህ ወተራጃ አለቀ ወደ አላህ ተውባ ይሄ ነው ያስተማሩ ከነብያችን የወረስነው ከታላላቆች የወረስነው ከሐዲስ ከቁርአን የያዝነው ይሄ የተቀበልነው ይሄ ያለውም ይሄ ነው ቅስቀሳውም ይሄ ነው አስተምሮቱም ይሄ ነው የቁርአን ጽንሰ ሐሳብም ይሄ ነው የሚያስረዳውም ይሄ ነው በቃ አባተ አደም አለይሂ ሰላም አደም የሰው ልጆች አባት خلقه الله عز وجل بيديه الله بجو فتر وأسجد له ملائكته وعلمه أسماء كل شيء ولكن عصى ربه አደረገ ግን ፈታል ተመለሰ አለቀ ምን ሆነ ምንም አልሆነም فاجتبه ربه ጌታው መረጠው ምርጥ ነው የምትሆነው ان الله يحب التوابين ويحب المتطهرين ይሄንን ጻፈው ልብህ ላይ አሰመረ በቃ መመለስ የሚባል ነገር ባህሪ ይሆናል ደስተኛ ትሆናለህ ፏ ትላለህ ፈካ ብለህ ዘና ብለህ ወደ ጌታ ወደ አላህ Subhanahu Wa Ta'ala ትመለሳለህ ሸህነት ይሄ ስላለ አዎ ስለዚህ እንዴ በደንብ ተደርጎ መያዝ ያለበት ነገር ነው ይሄ ልንረዳው የሚገባ ነገር ነው ልንረዳው ልንይዘው የሚገባ ለላህያሉ ጌታ አላህ Subhanahu Wa Ta'ala በብዙ አንቀጽ የተውበትን ፈዲላ የተውበትን ታላቅነት የተውበትን ግርማ የተውበትን ስጦታ እድል የሚገኘው ይሄንን አላህ Subhanahu Wa Ta'ala ነግሮናል አስረድቶናል የምናገኘው ስለዚህ ይሄ ሁሉ እንድንቀየርና እንድንስተካከል ወደሱ እንድንጋበዝ يقول شيخ الإسلام ابن تيمية رحمه الله تعالى والفرح إنما يكون بحصول المحبوب والمذنب كالعبد العابد قالوا نبي يتناقروا حديث يكون رسول عليه الصلاة والسلام أما والله لله أشد فرحا بتوبة عبده من الرجل براحلة بل إلى آخر الحديث نبي يتناقروا تعالى إنه والله الله بباريو توبة እጅግ ይደሰታል ከዛ ሰውዬ የበለጠ ከእንስሳው ላይ የወደቀው እልም አለ በረሃ ወደ ኋላ ይመለስ አይደርስም ወደ ፊት አይደርስም መጠጡም ምግቡም እግመሉ ላይ እንዳለ አመለጠችው እንስሳው ላይ እንዳለ አመለጠችው ነጠቀችው ሄደ ተስፋ ቆረጠ በቃ እንግዲህ ሞቴን ልጠብቅ ብሎ ዛፏ ስር ደገፍ ብሎ ባለበት ሰዓት መጣች አገኛለሁ አየ ማንን ተመለከተ اللهم أنت عبدي وأنا ربك أخطأ من شدة الفرح በጣም ከመደሰቱ የተነሳ ማለት ነው ጌታዬ ሆይ አንተ ባሪያዬ እኔ አንተ ጌታ ነኝ አለ وصف نفسه بأنه رب الله ለአላህ ራሱ እንዲህ ጌታ አድርጎ ገለጸው ተሳሳተ በቃ ለምን በጣም ፍልክ ከማለቱ የተነሳ አላህ ከዚህ በላይ ይደሰታል ነብዩ አለይሂ ሰላቱ ወሰለም ያ አላህ ይሄንን ሼኹል እስላም ኢብኑ ተይሚያ እንዲህ ብለው ጠቆሙ ምን አሉ والفرح انما يكون بحصول المحبوب عند ደስታ የሚባል ነገር አለ ደስታ በባህሪው ምንድነው ደስታ የሚባል ነገር አንድ ሰው የሚደሰተው ወደ ሰው ብታመጣው በምንድነው የሚወደውን ነገር ሲያገኝ ደስ ይለዋል ወፈይ ነው የሚለው አይደል አዎ
እንደዛ ነው። አዎ ወልፈረሑ ደስታ ማለት إنما يكون بحصول المحبوب የሚወዱትን ማግኘት ነው። አዎ ስለዚህ አዎ والمذنب كالعبد الآبق አንድ ወንጀለኛ ባሪያ አንድ ወንጀለኛ የአላህ ባሪያ አንድ ወንጀለኛ ባሪያ ልክ ከጌታው እንዲያመለጠ እንደኮበለለ ባሪያ ቢጤ ነው አሉ። ኮብሎ ሄዷል። ወንጀለኛ ከጌታው ኮብሏል። ሚመውላ አልፈረምን ከሱ ሸሽቶ እልም ብሎ እንደጠፋ ባሪያ ነው አሉ። ይሄ ወንጀለኛ ባሪያ فإذا تاب ሲቶብት فهو كالعائد إلى مولاه وإلى طاعته ወደ ጌታው እንደተመለሰ ባሪያ ቢጤ ነው። ባሪያ አመለጠ ሄደ በቃ ወይ ከሰርኩ ሄደ ማለት ነው ትላለህ አንተ። የዱንያውን ነው የምነግርህ ህዝብ ልክ ሲመለስልህ በቃ እንደዚህ ተሳስቼ ነበር አጥፍቼ ነበር ተመልሻለሁ ድጋሚ አልሸሽም ይሄውና ብሎ ሲመጣልህ ደስ ይልሃል። አዎ ይህ አሁን ዓለማዊ ላይ እንደዚህ ነው። አዎ ስለዚህ አላህ ሱብሓነሁ ወተዓላ የጠፋ ባሪያው የባከነ ባሪያው ወደ ጧዓው ወደ ታዛዥነቱ ወደ ጌታውን ወደ ማምለክ ሲመለስ አላህ ሱብሓነሁ ወተዓላ ይደሰታል። ይሄ ነው አንዲት ልንገራችሁና ይበቃል። ተውባ ወላሂ በጣም ትልቅ ነገር አለው። ብዙ ቦታ ላይ እንደተመለከትነው ማለት ነው። አዎ ተውባ والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما يضاعف له العذاب يوم القيامة ويخلد فيه مهانا إلا من تاب يتملس سيكر يقدلت يسرى يتلاي حاتيات يسرى من تنبرون الأرض من مجرش على آيات سيقواته إلا من تاب يتملس سيكر وآمن يأمن وعمل عملا صالحا ملكا مسرى يسرى سيكر لو يضاعف له العذاب يوم القيامة ويخلد فيه مهانا يتملس سيكر يوارد بكتا يزوتر الأزام مكناتهم شركم كفرم ጨምሮ ከኋላ ጀምሮ ይተጠቀሳልና እና فاولئك እነዚህ የሚተወብቱ ድማ فاولئك يبدل الله سيئاتهم حسنات እነዚህ ኃጢአቶቻቸውን ወደ መልካም ይቀይርላቸዋል። وكان الله غفورا رحيما الله ምህረት ሰፊና አዛኝ ሩህሩህ ነው አለ። ተመልከቱ ኤው ወደ ሐሰና ይቀይርላቸዋል ሰይአቸውን አለ። እዚህ ላይ አህሉል ዒልም ሁለት አይነት ገጽ አላቸው ሙፈሲሮች ሲናገሩ القول الأول يمجمروا يبدل الله سيئاتهم مالك أن يبدل سيئات التائب حسنات يوم القيامة يقيامات أن سيئاتهم ودي حسنة يكير الله جوال نقول يبدلوا حسنة يسرقهم حسنة يسبقهم حسنة ملكهم هنا يمزقب اللتال يا الله وذلك لأن هذا الموسيء اندت لهن شالة اندت سيئው መቀጣቱ ይቅር እንዴት ወደ ሐሰና እንዴት ይቀየርለታል ከተባለ هذا الموسيء التائب ይህ አጥፊ ተውበተኛ كلما تذكر ما مضى ندم واسترجع واستغفر فينقلب الذنب طاعة بهذا الاعتبار علماء ሲገልጹት ማለት ነው። ይህ ኃጢአተኛ ኃጢአቱን ባስታወሰ ቁጥር ያን ቀን እኮ እንደ ያደረኩኝ ያን ጊዜ ይህን አደረኩ አስተግፊሩላህ ወአቱቡ ኢለይ እያለ በተመለሰ ቁጥር ያሰያው ወደ ሐሰና ይቀየርለታል። وينقلب حسنة في صحيفته صحيفه ላይ ሐሰና ሆኖ ይቀየርለታል። كما ثبت في السنة حديث ላይ አለ وصحت به الآثار المروية عن السلف ከሰለፎቻችን መጥቷል። ያዚህ قال الشوكاني رحمه الله تعالى وبه قال جماعة من الصحابة ومن بعده ብዙዎችህም ብለዋል። እንደውም ሱና ለሐዲስ ላይ ይሄው እንደዚህ ጸድቋል። من حديث أبي ذر رضي الله تعالى فيما رواه إمام مسلم إني لا أعلم آخر أهل الجنة ነብዩ አለይሂ ሰላቱ ወሰለም እኔ የጀነት የመጨረሻውን አውቃለሁ دخولا للجنة ጀነት የሚገባ የመጨረሻ واخر اهل النار خروج منها የመጨረሻ ከጀሃነም የሚወጣ መጨረሻ ከጀሃነም የሚወጣ መጨረሻ ጀነት የሚገባ رجل يؤتى به يوم القيامة የቂያማ ቀን ይህ ሰውዬ ነው አሉ ይመጣላሉ። ይህ ሰው ከጀሃነም ወጥቶ ሁሉም ወደ ጀነት ገብቶ መጨረሻ ላይ ከጀሃነም የሚወጣው መጨረሻ ከጀሃነም የሚወጣው መጨረሻ ሰው ሁሉ ገብቶ ካለቀ በኋላ ጀነት የሚገባው መጨረሻው ሰው ሱብሃንአላህ يوم القيامة يمጣና فيقال ይባላል اعرض عليه صغار الذنوب ትልልቁን ሳይሆን
ትንንሽ ኃጢአቱን አሳዩትማ ይባላል። ስሙማ ያ ዒባደላህ ስሙማ እስኪ اعرضوا عليه صغار الذنوب ትንንሽ ወንጀሎችን አሳዩት እስኪ ይባላል። ወርፈዑ عنه كبارا ትልልቁን ተውና ትንንሹን አሳዩት ይባላል። فتعرض عليه صغار الذنوب ያሉ ነብዩ ትንንሽ ወንጀሉ ይቀርብለትና ያያቸዋል። فيقال عملت يوم كذا በዚህ ቀን ሰርተሃል ከዛ ወከዛ 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 ይባል ይሄን ሰርተሃል ይሉታል። وعملت يوم كذا በዚህ ቀን ደግሞ ወከዛ በዚህ ቀን ደግሞ ከዛ ወከዛ ይሄን ሰርተሃል ይሉታል። ይሄን ሲባለው فيقولون نعم አዎ ሰርቻለሁ ይሄንን አዎ ይላል። لا يستطيع أن ينكر ምክንያቱም መቃወም አይችልም ማስተባበል አይችልም እዛ وهو مشفق من كبار ذنوبه ቢያሰቀው እነዚህንማ አዎ ይላል። ይቻልልች የምትታየው ትልቁ ይመጣበታል ትዝ ይለዋል። وهو مشفق ተጨንቋል ፈርቷል። من كبار ذنوبه አምቶ አረቡ عليه ትልቁ ቢመጣ ምን ሊውጠኝ ነው በትንሾቹ እንደዚህ ሆኖ እያለ ስጋት ላይ ባለበት ሰዓት فيقال له እንዲህ ይባላል አሉ ነብዩ فإن لك مكان كل سيئة حسنة በእያንዳንዷ በኃጢአት ቦታ ሐሰና ይኖራል ይባላል። ስሙማዩ በእያንዳንዱ ኃጢአት ይሄ ያለ አይደል ኃጢአት በእያንዳንዷ ሰይአ በእያንዳንዱ ኃጢአት ቦታ ሐሰና አለልህ ይሰጣል ይባላል። የዛን ሰዓት ፈየቁል ይላል ረቢ ጌታዬ ሆይ ቀድ አምልቱ አሽአ ሌላም ኃጢአት ብዙ ሰርቻለሁ لا أراها هنا أمارة ብዙ ወንጀል ሰርቻለሁ ያ ሁሉ ወንጀል የትገባ ይላል ሊቀየርልህ ነው ሲባል فلقد رأيت رسول الله صلى الله عليه وسلم أبو ذر من ይላሉ በእርግጥ መላእክተኛውን አየኋቸው ضاحكا ፈገጋሉ حتى بدت نواجذه ክራንቻ ጥርሳቸው እስከሚታይ ድረስ ፈገጋሉ ነብዩ አለይሂ ሰላቱ ወሰለም ገረማቸውና የሰው ነገር ማለት ነው። ሌሎቹ ደግሞ አኺራ ላይ ሳይሆን እዚሁ ዱንያ ላይ ሰይአ ሲሰራ የነበረ ወደ ሐሰና ፍላጎቱ መልካም ወደ መስራት ይቀየራል ማለት ነው ብለው በዚህ ይመጣሉ። ያንኛው ግን እንደው ያ አላህ Subhanahu Wa Ta'ala እዝነትም የሚያሳየው ያ አላህ እዝነትም ሰፊ ነው ከመሆነ አንፃር ለባሮቹ አላህ Subhanahu Wa Ta'ala ከሰጭነቱና ከለጋስነቱ አንፃር ስናየው ሰይአቸው ወደ ሐሰና ይቀየራል ዛሂር ነው። ባይሆን ሹሩጦች አሉ። እነዚህ ብዙ ጊዜ በተደጋጋሚ የምንናገራቸው ናቸው። አንደኛ ወደ አላህ Subhanahu Wa Ta'ala ለመመለስ አነደም መጸጸት መቆጨት ነገርን አለማድረግ ማለት ነው። ሁለተኛ ላለመመለስ መወሰን፣ ሶስተኛ ከኃጢአቱ ነቅሎ መውጣት፣ አራተኛ ኢኽላስ፣ አምስተኛ ተውባ ተቀባይነት በሚያገኝበት ሰዓት ገርገራ ሳይመጣና ፀሐይ በመግቢያዋ ከመውጣቷ በፊት ማከናወን። ይህንን በተመለከተ በዚህ መልክ ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል። الله كلنا من نتقم الله يا رجال بهذا القدر يكتفي. السلام عليكم ورحمة الله وبركاته. عفوا.